Okay, student, today we'll discuss about grade 11 history, unit 3 ኢንተራንስ ኩዌስችን። እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 3 ላይ የወጡ የኢንተራንስ ጥያቄዎችን እንሰራለን። ከ2012 እስከ 2017 ያሉ የኢንተራንስ ጥያቄዎች ናቸው። ከዚህ በፊት አንድ ቪዲዮ ለቅቄ ነበር። ያ ቪዲዮ የኢንተራንስ ጥያቄ ታይቶ የተሰራ ቪዲዮ ነው። ያንን ቪዲዮ ቀድማችሁ ለማየት ሞክሩ ፕሊዝ ተማሪዎች፣ ቀድማችሁ እዩ። በደንብ ነው የሚያግዛችሁ። ያንን ቪዲዮ አይታችሁ ያንን ጥያቄ ሰርታችሁ ይሄንን መስራት አያቅታችሁም። ኮምፕሊትሊ ነው ምላችሁ ዴፊኒትሊ ትሰሩታላችሁ። ሶ ሙሉ በሙሉ ነው የምትሰሩት። ስለዚህ ያንን ቪዲዮ ቀድማችሁ ለማየት ሞክሩ። ይሄ ሙሉ የኢንተራንስ ጥያቄዎች ናቸው። ቀድማችሁ ይሄንን ጥያቄውን ለመስራት ሞክሩ። ከዛ በኋላ የኔን ኤክስፕላኔሽን ስሙ። ባላችሁ ጊዜ ውስጥ እኔ የሰራኋቸው የኢንተራንስ ጥያቄዎችን ሂስትሪ ስታነቡ ለማየት ሞክሩ። ተማሪዎች በደንብ ነው የሚያግዛችሁ። በሁሉም ዩኒት በሚባል መልኩ ሰርቻለሁ። የኔን ቪዲዮ ራሱ አይቶ ሰርቶ በደንብ ሰርቶ የገባ ተማሪ ከ50 በላይ ሊያመጣ ይችላል፣ በደንብ የሚገነዘብ ከሆነ ማለት ነው። ሶ በደንብ ለማየት ሞክሩ። ወደ ጥያቄውን እንሂድ። ሶ question number 1, what was the factor that helped the restoration of Solomonic dynasty under Yekum Amlak? A. The success of military coalition formed by the opponent of the Zagwe. B. The decline in agricultural productivity, state revenue from recurrent drought and locust invasion. C. The inability of the Zagwe rulers to protect the highland population from attack by lowland migrator or pastoralist. D. The growing decline of legitimacy of Zagwe ruler with the spread of the idea of the ክብረ ንግስት. which one is the answer? ሶ የሆነ ኤክስፕላኔሽን ልስጣችሁ። በደንብ ቀላል የሆኑ ጥያቄዎች ናቸው ሁላቸውም ኢንተራንስ ቢሆኑ ማለት ነው። ሶ ምን መሰላችሁ፣ በኢትዮጵያን ሂስትሪ ወይንም በኢትዮጵያ ታሪክ ድሮ በዙፋን ለመምጣት ወይንም ወደ ስልጣን ለመምጣት ስልጣን ለመያዝ የኪንግ ሰለሞን እና የኪውን ሳህባ ዘር መሆን አለብህ የሚል ያ ነበር። ሶ ይባል ነበር ማለት ነው። የእነሱ ዘር ካልሆንክ ስልጣን አትይዝም ነበር። ግን በዚህ ተቃራኒ ደግሞ ይሄንን ጥሰው ማለት ነው ኢሊጂቲሜት ሆነው ወደ ኢትዮጵያ ስልጣን የመጡት ዛጉዌ ናቸው። በኢትዮጵያ ታሪክ ኢሊጂቲሜት ተብሎ የሚታወቀው ዛጉዌ ዳይናስቲ ነው ማለት ነው። ሶ ዛጉዌ ዳይናስቲ በኪንግ ሰለሞንም ሆነ በኪውን ሳህባ ስር አይመደብም። ስለዚህ ይሄንን ለማስመለስ ደግሞ ማን የመጣው ይሄንን ያስመለሰው? ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ ተብሎ የሚታወቀው ማን ነው? የኩም አምላክ ነው ማለት ነው። ሶ የኩም አምላክ ይህንን ሲያስመልስ የረዳው ነገር ምንድን ነበረ ነው ጥያቄው የሚለው ማለት ነው። ይሄንን የሚለው ጥያቄው ማለት ነው ምንድን ነው መልሱ? ዘ ኮሬክት አንሰር ኢዝ ዲ ነው። ትክክለኛ መልሱ ዲ ነው። በዛጉዌ ሩለሮች ላይ በዛጉዌ መሪዎች ላይ ምንም አይነት ሌጂቲሜሲ ወይንም ህጋዊ አልነበሩም፣ ወይንም የሌጂቲሜሲ ጥያቄ በጣም ወርዶ ነበር ማለት ነው። ዲክላይን ያደረገ ነበር፣ ኢሌጂቲሜት ነበሩ እንደማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ዲ ትክክለኛ መልስ ነው ማለት ነው። ሁለተኛ which one of the following area appears to have been included within the territorial limit of the state of Punt? A. The Delta region of Egypt. B. The southern part of Aksumite state. C. Ethiopian Omo Valley. D. The part of northern Somalia. Which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። ምን መሰላችሁ? አንዱ የቴሪቶሪያል ሊሚት ኦፍ ፑንት ኢዝ ኖት ሪሌሽን ምናምን አልተጠየቀንም። የፑንት ሀገር የሚያካትተው ወይንም ቴሪቶሪያል ሊሚቱ የት አካባቢ ነው የሚለው ትክክለኛ መልሱ ዲ ይሆናል። ፓርት ኦፍ ዋት? ፓርት ኦፍ ኖርዘርን ሶማሊያ። ኖርዘርን ሶማሊያንም ያካትታል። ይህ መጽሐፋችሁ ላይ ቀጥታ ያለ ነገር ነው፣ ሄዳችሁ ማየት ትችላላችሁ። ዴልታ ሪጅን ኦፍ ኢጅፕት ይላል። ኢጅፕት ግንኙነት ነበራት ከኢጅፕት ጋር፣ ግን ምንድነው ስለ ግንኙነት አይደለም አሁን እዚህ ጋር ማውራትም ያለብን፣ ስለ ግንኙነት አይደለም የተጠየቅነው። የቴሪቶሪያል ሊሚት ኦፍ ስቴት ኦፍ ፑንት ወይንም ሀገሪቱ ከስቴት ኦፍ ፑንት ጋር የሚቆራኘው ሀገር የቱ ነው የሚለው ሰው ዲ ነው መልሱ ማለት ነው። ሌሎቹ መልስ አይሆኑ። ሶስተኛ which one of the following was the major achievement of Aksumite civilization? So A. the spread of more human culture through Christian evangelization. B. the invasion and spread of use of plow among Cushitic people.
C. The development of an indigenous art and architectural style. D. The provision of better support to local craft industry. Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው። ምን መሰላችሁ? የአክሱማይ ሲቪላይዜሽን አንዱ አክሱም በዛ ሰዓት አይ ቲንክ ሰርድ ሴንቸሪ አካባቢ ነው። አይ ቲንክ አክሱም በጣም ፕሮስፔሪቲ የሆነች ሬድ ሲ ትሬድ በእሷ ቁጥር ዘ ፕሮስፔሪቲ ኦፍ አክሱም ኢስ ዲፔንዲንግ ኦን ሬድ ሲ ነች። በሬድ ሲ ትሬድ ዲፔንድ ሆና በጣም በቃ ከአራቱ ሀገራቶች ተርታ ከነ ሮም ማለት ነው ከነዛ ሀገሮች ተርታ የምትሰለፍ ሀገር ነበረች ማለት ነው። ሶ በዛ ሰዓት የራሷ የሆነ ኢንዶጂነስ የሆነ ህንፃ የነበራት መጽሐፋችሁ ላይ ቀጥታ እንደዚህ ቀጥ ብሎ የቆመው የለም። ሶ ያንን ማለት ነው። እና ደግሞ ምንድነው ይሄ የራሷ የሆነ በቃ ጥበብ ምንድነው ይሄ ኮይን ሳንቲም መገበያ ሳንቲም የነበራት ስቴት እንደነበረች ነው የሚያስክ በቃ በኢንዶጂነስ የሆነ አርት በጣም የምትታወቅ ስቴት ስለነበረች ነው። ይሄ በጣም ቀላል ጥያቄ ነው። ሶ ልትመልሱት የሚገባ ነው። አራተኛ So what was the basic factor that led to the emergence of Zagwe dynasty ነው የሚለው? A. The economic weakness of Aksumite ruling class following the reorientation of the Red Sea trade. B. The strategic advantage of Agau gained from gradual shift of political center to the Agau heartland. C. The social and economic disruption caused by a rebellion of Kiun Yodit. D. The control of the Agau elite established over the gold trade of Sasu region. Which one is the answer? The correct answer is ቢ ትክክለኛ መልሱ ቢ ነው። መመሰላችሁ ተማሪዎች አሁን ዛጉዌ ዳይናስቲ እንዲመሰረት ያደረገው ነገር ምንድነው ነው የሚለው። ሶ ይሄ ጥያቄ በተደጋጋሚ በየአመቱ ማይቀር ጥያቄ ነው። ታዩታላችሁ መደዳ እንደዚህ አይነት ጥያቄ ነው ያለው ታዩታላችሁ። ሶ ይሄን ጥያቄ እንደዚህ ዛጉዌ ዳይናስቲ እንዴት እንደተመሰረተ በጣም ልታነቡ ይገባል ማለት ነው። ምን መሰላችሁ እንደምታውቁት ዘ ፕሮስፔሪቲ ኦፍ አክሱም ዲፔንዲንግ ኦን ሬድ ሲ ነው ብያችኋለሁ። ሬድ ሲ ሲወድቅ ወይንም ሬድ ሲ በሙስሊም አረቦች ኮንትሮል ሲደረግ ምንድነው የተካሄደው? የተካሄደው ነገር ምንድነው? አክሱሞች የአክሱም ትሬዶች ወይንም አክሱሞች ወደ ሳውዝ ወደ ደቡብ እንዲያስፋፉ ነው ያደረጉ ማለት ነው። ገብቷቸዋል። ወደ ደቡብ በኩል አስፋፍተው ምን እንዲይዙ ወደ ደቡብ አለ አይደል ወደ ላስታና ቡጋና ማለት ነው ወደ አገዎች ማስፋፋት ጀመሩ። ወደ እነዛ ሲያስፋፉ የአገው ኢላይቶች የአገው ልሂቃን ወደ አክሱም ፕሪክሬሲ ወይንም ኮርት መግባት ጀመሩ ማለት ነው። ሚሊታሪ ሊደር መሆን ጀመሩ። የተለያዩ ነገር መሆን ጀመሩ። ሶ በኋላ የአክሱም የማዕከላዊ መንግስት ሲዳከም በቀላሉ ያንን ነገር ለመቆጣጠር አስችሎታል ማለት ነው። ስለዚህ በቀላሉ ኮንትሮል አድርጎ እንዲመራ አድርጓል ማለት ነው። ስለዚህ ምንድነው የሚለው the strategic advantage of Agau gain from what gradual shift of political center to Agau heartland የአክሱም ፖለቲካል ሴንተር ወደ አገው ሽፍት ማድረጉ ይሄ አንዱ የአገዎች ኢላይቶች ወይንም የአገው ልሂቃን ወደ አክሱም እንዲገቡ ያደረገ ነው ማለት ነው። ሶ ይሄ ነው መልሱ። ስለዚህ ቢ ዘ ኮሬክት አንሰር። አምስተኛ So which one of the following is correct about the linguistic diversity and unity of Ethiopian regions? A. The language of the region except the Semitic language originated from one common language proto-family. B. Despite the wide variety of large number of language share common elements due to people interaction. C. The relative small numbers of languages in Omotic family suggest that this was the most recent language to develop in the region. D. The presence of wide variety of languages spoken in the region indicated that the area was favorite destination for immigrate from Asia. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ሉክ ስቱደንት ምን መሰላችሁ ተማሪዎች እንደምታውቁት ምንድን ነው ዲስፓይት ብዙ የሆኑ ቋንቋዎች አሉ ኢትዮጵያ ላይ ግን ላርጅ ነምበር ኦፍ ላንጉዌጅ ሼር ኮመን ኤሌመንት ዲው ቱ ዋት ፒፕል ኢንተራክሽን በሰዎች ግንኙነት። ለምሳሌ የተለያዩ ሰዎች አብሮ ሲኖሩ የተለያዩ ቋንቋ የሚያወሩ ሰዎች አብሮ ሲኖሩ የተለያየ ቋንቋዎች ይወራረሳሉ ዘይቤው ማለት ነው። ስለዚህ በዛ ምክንያት ነው ማለት ነው። ስለዚህ ቢ ዘ ኮሬክት አንሰር። ይሄ በጣም ቀላል ነው፣ በትርጉም የሚመለስ ጥያቄ ነው ማለት ነው። ሶ ቢ ዘ ኮሬክት አንሰር። ስድስተኛ what was the Abba Mudda in traditional Oromo social political system? A. Gada grade leaders. B. War leaders. C. Chief of judge. D. The chief of anointer. Which one is the answer?
ዲ ትክክለኛ መልሱ ዲ ነው። ምን መሰላችሁ? ይሄ ጥያቄ በተደጋጋሚ 2 ዓመት ተጠይቋል። ዝም ብዬ ማብራሪያ ልንገራችሁ። ምን መሰላችሁ? አባ ሙዳ ሲባል በኦሮሚያ ቀጥተኛ ትርጉሙ ምንድን ነው? ምን ማለት ነው? መቅባት እንደማለት ነው። ገብታችኋል? አኖይንት ማድረግ እንደማለት ነው። ሶ ይሄ አኖይንት የሚደረገው ምን መሰላችሁ? የተለያዩ ቦታ ላይ የተለያዩ አካባቢ ላይ ምን ይሆናሉ? የተለያዩ አካባቢ ተወካዮቹ ወዴት ይመጣሉ ማለት ነው? ወደ በተለያዩ አካባቢዎች ወኪሎች ተነስተው ወዴት? ወደ አባ ሙዳ መኖሪያ ይሄዳሉ ማለት ነው። ወደ አባ ሙዳ መኖሪያ ከሄዱ በኋላ ምን ይጠይቃሉ? በየ8 ዓመት አንዴ ማለት ነው ወደ አባ ሙዳ መኖሪያ ይሄዳሉ። ከሄዱ በኋላ እዛ ሲደርሱ አባ ሙዳ ምን ያደርጋቸዋል? አባ ሙዳ ባይዘው ምንድነው? ኢትስ ኖት ፖለቲካል ኤንድ ሚሊታሪ ሊደር ኢትስ ሪሊጂየስ ሊደር። እሱ ሪሊጂየስ ሊደር ነው እንጂ ሁለቱም አይደለም። ስለዚህ አባ ሙዳ ምን ያደርጋል? ለተጓዦቹ እዛ ለደረሱ ሰዎች ምን ያደርጋሉ? መርቃት ይሰጣሉ። እንዲሁም በጣም ብዙ የሆኑ በቃ ራሳቸውን እና የያዟቸውን ምን ያደርጋቸዋል? ይቀቧቸዋል ማለት ነው። ቀብቷቸው አኖይንት ያደርጋቸውና ወደ እነሱ እንዲመለሱ ከቀቧቸው በኋላ ወደ የቦታቸው ይመለሳሉ ማለት ነው። ከተመለሱ በኋላ ምን ያደርጋሉ? እዛ አካባቢ ያሉ በረከት የተለያዩ ነገር ነው ይዘው የተቀቡት ቅቤን ይዘው ወደ የመኖሪያቸው ሲመለሱ የዛ አካባቢ ሰው ባህል ያደርጉታል ማለት ነው። ሶ እንደዚህ ይመስለኛል ታሪኩ መጽሐፉንም ሳነብ ማለት ነው። ሶ ይሄ ነው ሀሳቡ። ስለዚህ አባ ሙዳ ቼፍ ኦፍ አኖይንተር እንደማለት ነው። ባርኪ እንደ ማለት ነው ማለት ነው። ሌሎች ገዳ ጋራድ ሊደር አባ ገዳ ነው አይደል የሚባለው? ይሄ አይደለም። ዋር ሊደር ደግሞ አባ ዱላ ነው። ቼፍ ኦፍ ጂድ ነው የሚለው ጂድ ነው። እሱ ደግሞ አባ ቡያና ነው። አይ ቲንክ እንደዚህ የሚባል ይመስለኛል። ሶ ዲ ኢዝ ዘ ኮሬክት አንሰር። ሶ ሰባተኛ which one of the following is correct about pre-Aksumite state? A. Most of the inscription about Damat are found in Saudi Arabia. B. Among the most valid import of Egyptian from Punt was Mary. C. Damat had a very strong connect with the kingdom of Egypt. D. The precise location of land of Punt is in what today is Ertra. Which one is the answer? The correct answer is ቢ። ትክክለኛ መልሱ ቢ ነው ማለት ነው። ሶ ትክክለኛ መልሱ ቢ ይሆናል። ምን መሰላችሁ? አንዱ ፕሪአክሱማይት ስቴት ላይ አሞይንግ ፕሪአክሱማይት ስቴት ትክክል የሆነው ነው የቱ ነው? ሞስት ኢንስክሪፕሽን አባውት ዳማስ አር ፋውንድ ኢን ሳውዝ አረቢያ ነው የሚለው። ይሄ አብዛኞቹ እያዎች በሳውዝ አረቢያ ነው የሚገኙት ነው የሚለው። ይሄ ትክክል አይደለም። አሞይንግ ዘ ሞስት ቫሊድ ኢምፖርት ኦፍ ኢጂፕሽያን ፍሮም ፑንት ወዝ ዋት? ምንድነው? ሜሪ ነው። ስለዚህ ሜሪ በጣም ወይንም ከረቤ የሚባለው ከንግድ የምታደርገው አንዱ አስፈላጊ የሆነው ከኢጅፕት ጋር የምታደርገው የንግድ ያ ነበር ማለት ነው። የንግድ እቃ ነበር። ከረቤ ነው የሚባለው አይ ቲንክ ሶ። ዲ ደግሞ ሲ ምንድነው? ዳማት had very strong connect with the kingdom of Egypt። ይሄ ትክክል አይደለም። ሶ the prices location of the land of Punt is what is today ኤርትራ ይላል። ሶ የፑንት ግዛት it is not now አይታወቅም። the exact location of Punt አይታወቅም። ምክንያቱም ሎኬሽኑ አይታወቅም። መገኛው መቼ እንደተመሰረተ ራሱ አይታወቅም ማለት ነው። ማለት ሎኬሽኑ ሳይሆን መቼ እንደተመሰረተ ነው ማይታወቀው ማለት ነው። ሶ ቢ ትክክለኛ መልስ ነው። መጽሐፋችሁ ማየት ትችላላችሁ። ቀጥታ ያለ ነገር ነው ይሄ። በጣም ቀላል ጥያቄዎች ናቸው ባይዘው ተማሪዎች። ሶ what was the major external factor for the fall of አክሱም? አክሱም እንዲወድቅ ያደረገው ኤክስተርናል ፋክተር ምንድነው? ኢዝ ኖት ኢንተርናል ፋክተር፣ ኤክስተርናል ፋክተር ነው የተጠየቅነው። ኤ ኢምፕሩቭመንት ኤንድ ኢኮኖሚክ ኮላፕስ ዲው ቱ ዘ incessant drought and famine. B. The near complete removal of Aksum from Red Sea trade by Muslim Arab Empire. C. The conversion of monarchy to Christianity, which led to fierce resistance of the people of the rulers. D. The disastrous defeat suffered by first military expedition of King Caleb against the Himarites. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ምን መሰላችሁ? አንዱ ኤክስተርናል ፋክተር ፎር ዘ ፋል ኦፍ አክሱም፣ አክሱም እንዲወድቅ ኤክስተርናል ፋክተር ተብሎ የሚታመነው ምንድን ነው? ዘ ኮምፕሊት ሪሙቫል ኦፍ አክሱም
ወይንም ሬድ ሲ ዘ ፕሮስፔሪቲ ኦፍ አክሱም ኢስ ዲፔንዲንግ ኦን በምንድን ነው ብያቸዋለሁ። አክሱም እንዲያድግ ያደረገው ሬድ ሲ ነች። በጣም ሚሊታሪዋን እንድታሳድግ የተለያዩ ነገሮች እንድታደርግ ያደረገው ሬድ ሲ ነበረች። ሬድ ሲ ደግሞ በሙስሊም አረብ ስትቆጣጠር ኮምፕሊትሊ አክሱም እንድትወድቅ ነው ያደረገው። ፎር ኤክስተርናል ፋክተር ለአክሱም እንዲወድቅ ያደረገው ማን ነው? ሙስሊም አረቦች ናቸው። ኢንተርናል ፋክተሮች እነ ቤጄ ፒፕሎች ናቸው ማለት ነው። ስለዚህ ይህንን መያዝ አለባችሁ ማለት ነው። ሶ ተማሪዎች እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ፕሊዝ። ሶ አንዳንድ ተማሪ ያለ ነው ዝም ብሎ የሚያይ ማለት ነው፣ በራሱ ምንም አይቀንስባችሁም። ሶ ዘጠነኛ ቱ ዋት ማጆር ፋክተር ኢዝ ዘ ራይዝ ኦፍ ዛጉዌ ዳይናስቲ አትሪቢዩትድ። ሉክ ስቱደንት መጀመሪያ የዛጉዌ ዳይናስቲ እንዲመሰረት ያደረገው ራይዝ እንዲመጣ ያደረገው ምንድን ነው የሚለውን በተደጋጋሚ ትጠየቃላችሁ ብዬ ነግሬያችኋለሁ። ሶ ኤ ዘ ሰክሰስፉል ሬዚስታንስ ኦፍ አገው ቱ ኢምፖዚሽን ኦፍ ክርስቲያን ባይ አክሱም። ቢ ዘ ኢኮኖሚክ ኤንድ ሚሊታሪ ሜት ዘ አገው ሃድ ቢውልት ዲው ቱ ሎንግ ዲስታንስ ትሬድ ስሩ ዜላ። C. The involvement of the Agao in Aksum procreation and military leadership. D. The collaboration of Agao people with Beiji invader against the Aksumite state. Which one is the answer? The correct answer is C. Look student, ምን ጊዜ ነግራችኋለሁ የአክሱም የአገው ኢንላይቶች በአክሱም ፕራይክሪሲ እና ሚሊታሪ ሊደርሽፕ መግባታቸው የአገው ሊቃን ማለት ነው መግባታቸው አንዱ ወደ አክሱም ኢንቮልቭ ማድረጋቸው ምን እንዲመሰረት አደረገው? ዛጉዌ ዳይነስቲ በኋላ አክሱም ማዕከላዊ መንግስት ያ ሲሆን ሲዳከም በቀላሉ ከውስጥ ሆነው ስልጣን እንዲይዙ ረድቷቸዋል ማለት ነው። ሶ ይሄ ነው። አስረኛ which one of the following is a major achievement of Zagwe dynasty ይላል። ይሄ በጣም ቀላል ጥያቄ ነው። በተደጋጋሚ 9ኛ ክላስ ላይም በደንብ ሰርቻለሁ ይሄንን ማለት ነው። ሄዳችሁ ማየት ትችላላችሁ። ስለዚህ ማለት ነው A. The construction of Rock Church. B. The emphasis on building strong military power. C. The participation of crusade against Muslim. D. The translation of Bible from Ge'ez to Greek. Which one is the answer? The correct answer is A. ትክክለኛ መልሱ A ነው። ይሄ ማብራሪያ የማይጠበቅም። The construction of Rock Church one of the achievement of what? ዛጉዌ ዳይናስቲ የዛጉዌ ዳይናስቲ እነዚህ 11 ውቅያት አብያተ ክርስቲያን የሚባሉት የተገነቡት ዱሪንግ ላሊበላ ኪንግ ላሊበላ አካባቢ ሰዓት ነው ማለት ነው። ሶ ኤ ዘ ኮሬክት አንሰር። ይህ ዋናው ዛጉዌ የሚታወቅበት ነው። በጣም የሚጠየቁ ጥያቄዎች ናቸው። ሶ 11ኛ what was the most direct cause for the decline in the downfall of አገው ዳይናስቲ? አገው ሚንስ ስቱደንት ዛጉዌ ዳይናስቲ እንደማለት ነው ማለት ነው። ኤ the loss of revenue from external trade that weakened the state. B the problem succession with always lead to violence. D formidable incursion from Sudanese jihadists. D the challenge to their legitimacy from Amara and Tigrayan lord. Which one is the answer? The correct answer is B. So look student, the decline in the fall of Zagwe dynasty ሁለት ፋክተሮች ናቸው። ፓወር ስትራግል ዊዝን ዛጉዌ ሩለር እና ቻሌንጅ ኦፍ ሌጂቲሜሲ አይደለም። ዛጉዌ ኢሌጂቲሜት ነው በኢትዮጵያ ታሪክ። ስለዚህ በሱ ነው በአማራና በትግራይ ሎርድ አካባቢ እነዚህ ስለ ሌጂቲሜሲ የሚያወሩት በአማራና በትግራይ ሎርድ አካባቢ ለዛጉዌ ዳይናስቲ ምንድነው? ኤክስተርናል ፋክተር ናቸው። ኢንተርናል ፋክተር የሚባለው ማን ነው? ፓወር ስትራግሉ ነው ማለት ዲስ ዳይሬክት ኮዝ ተብሎ ነው የሚወሰደው ማለት ነው። ቢ ዘ ኮሬክት አንሰር። ለበለጠ መረጃዎች መጻፋችሁን ለማየት ሞክሩ ማለት ነው። ቢ ትክክለኛ መልስ ነው። ሶ እቺ አትሆንም ማለት ነው። ሶ 12ኛ which one of the following is the central Cushitic language? Central Cushitic language. A Blaine, B Beche, C Burji, D Gedio. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው። አንደኛው ኩሽቲክ በስንት ይከፈላል? በአይ ቲንክ በአራት ነው የሚከፈለው። ኖርዘርን ኩሽቲክ፣ ሴንትራል ኩሽቲክ እና ኢስተርን ኩሽቲክ እና ሳውዝ ኩሽቲክ በመባል በአራት ይከፈላል። ሶ እዚህ ውስጥ የተጠየቅነው አሁን ሴንትራል ኩሽቲክ ውስጥ የሚመደበው የቱ ነው ቋንቋ ነው የሚለው ብሌን ቢሌን የሚባለው ኢትስ ዋት ሴንትራል ማዕከላዊ ኩሽቲክ ተብሎ የሚጠራ ነው ማለት ነው። ሌሎቹ ሄዳችሁ መጻፋችሁ ላይ ሪፈር ማድረግ አለባችሁ ማለት ነው። ቀላል ነው። አሁን መጻፋችሁ ካለ እንደዚህ ከፍታችሁ ማየት ከዛ መያዝ ማለት ነው። ስለዚህ ያ ነው መሸምደድ። ሶ 13ኛ what factor facilitate the rise of Zagwe dynasty? A the shift of the major trade route from Matsawa to Zela. B the spread of Christianity among Agao population. C the increased interaction of Agao elite with Aksumite court. D the popularity that Agao gained because of the Rock church. Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው። ለምን መሰላችሁ ተማሪዎች?
አንዱ ፊግዚም ነግራቸዋል። ይህ በተደጋጋሚ የሚጠየቅ ለራይስ ኦፍ ዛጉዌ ዳይነስቲ እንዴት ራይዝ ሊያደርግ እንዴት ሊመጣ ቻለ የሚል ጥያቄ በተደጋጋሚ የሚጠየቅ ነው። ሶ ኢንክሪዝድ ኢንተራክሽን ኦፍ አገው ኢንላይት የአገው ልሂቃን ወደ አክሱም ኮርት መግባታቸው ነው ማለት ነው። ይህንን ልትይዙ ይገባል ማለት ነው። ሶ 14ተኛ what factor contribute to the success of Yekum Amlak in overthrowing the Zagwe dynasty in 1270? A. The alliance he forgetted with Christian Europe. B. The relatively advanced weapon he possessed. C. The maladministration with the Zagwe ruler. D. Military strength of Yekum Amlak over the Zagwe. Which one is the answer? The correct answer is C. C ትክክለኛ መልስ ነው። የኩም አምላክ ወይንም ዛጉዌ ዳይናስቲ እንዲያሸንፍ የረዳው ነገር ምንድን ነው የሚለው ዊዝን ዛጉዌ ሩለሮች ላይ ምን መኖሩ ነው? የፓወር ስትራግል መኖሩ በዛጉዌ ዳይናስቲ ውስጥ በዛጉዌ ዳይናስቲ ውስጥ ፓወር ስትራግል መኖሩ አንዱ የኩም አምላክ ያገዘው ነገር ነው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። 15ኛ which one of the following list of language does belong to Omotic family? A. Konta, Gedolo, ኤርቦሬ፣ ዲሳንች፣ ቢ ቀምባት፣ ወላይታ፣ ቡርጂ፣ ሊፒዶ፣ ሲ ዲንዚ፣ አሪ፣ ሼኮ፣ ጌዲዮ፣ ዲ ጋሞ፣ ጎፋ፣ ከፋ፣ ሽናሻ። which one is the answer? the correct answer is D። ከኦሞቲክ የሚመደቡት ኦሞ ቫሊ አካባቢ ያሉ ሰዎች ነው የሚያወሩት አብዛኛው ጊዜ። ጋሞ፣ ጎፋ፣ ከፋ is one of ኦሞቲክ ፋሚሊ ውስጥ የሚመደቡ ናቸው ማለት ነው። ሌሎቹ ማንበብ ነው ሄዳችሁ የሚመደቡት ማለት ነው። ስለ ቋንቋም ትንሽ ማወቅ አለባችሁ ማለት ነው። ይመጣል። ስለዚህ ሁሉንም ሳይሆን ትንሹ ይመጣል። ሶ 16ኛው which one of the following is true about ancient state of Damat ነው የሚለው it's left no evidence to verify its achievement. B. It had very strong relation with Saudi Arabia. C. It started as a province of Aksumite state. D. It started settlement of Saudi Arabian immigrant. Which one is the answer, student? The correct answer is which one is the answer? 16ኛ B ትክክለኛ መልሱ ቢ ነው። ሶ it had very strong relation with what? ሳውዝ አረቢያ ከሳውዝ አረቢያዎች ጋር በጣም የሆነ ትልቅ የሆነ ግንኙነት ነበራት ማለት ነው። ዳማት ማለት ነው። ዳማት ዊዝ ከሳውዝ አረቢያዎች ጋር በጣም የሆነ ትልቅ የሆነ ግንኙነት ነበራቸው ማለት ነው። ስለዚህ አሁን ለምሳሌ it left no evidence to verify this achievement ነው። ስለ አቺቭመንቱ ምንም ኤቪደንስ የለም ነው የሚለው ነበር እንዴ ያ አካባቢ ነው የሃይ ፖለቲካል ሴንተር ኦፍ ዳማት ነው አይደል እንዴ? ስለዚህ ይሄ ስህተት ነው ማለት ነው። it started province of Aksumite state ነው። ዳማት it is what pre Aksumite state ነች አይደል እንዴ? ሶ ቢ is the correct answer። ከሳውዝ አረቢያ ጋር በጣም የሆነ ጥልቅ የሆነ ግንኙነት ነበራት ማለት ነው። 16ኛ ቢ። 17ኛ so what was the nature of the relationship between kingdom of Damat and its neighbors ይላል። ዳሞት ነው የሚለው ዳሞት ነው። so it had both peaceful and conflict relation with both Muslim and Christian state. B. While it had a peaceful relation with Christian kingdom, it was involved in war with Muslim state. C. It interested in expanding trade across the region, made it is an excellent partner for both Muslim and Christian. D. The descendant of its ruler Motalami went on to establish both Christian and Muslim state. Which one is the answer? Which one is the answer? The correct answer is A። ትክክለኛ መልሱ ኤ ነው። ምን መሰላችሁ? ዳሞት በኢትዮጵያ አሁን ስለ ዳሞት አንድ ነገር መሸምደድ አለባችሁ። ሁለት ጊዜ ተጠይቋል በአመት ውስጥ ማለት ነው። በሁለት ማለት አንድ አመት ሁለት አመት ተጠይቋል። ስለዚህ ይህንን ልትይዙ ይገባል። ቀጣይም የመደገም ቻንሱ ሰፊ ስለሆነ ማለት ነው። ሶ ዳሞት ከክርስቲያንም ሆነ ከሙስሊም ስቴት ጋር ፒሲፉልም ኮንፍሊክት ምን ነበራት? ሪሌሽን ነበራት። ይህንን በደንብ አድርጋችሁ ያዙ ማለት ነው። ከክርስቲያንም ሆነ ከሙስሊም ስቴት ዱሪንግ ሞታላሚ ቲስኪንግ ነው አይደል? የሞታላሚ የዳሞት መሪ ነው። ስለዚህ ማለትም ከምን ከመያዙ በፊትም ወደ ክርስቲያኒቲ ከመቀየሩ በፊትም በአቡነ ተክለ ሃይማኖት ከክርስቲያኖች ጋር የተለያዩ ነገሮች ያደርጉ ነበር፣ ውጊያ ማለት ነው። ከዛ በኋላ ብዙ ነው ታሪኩ። ግን ምን ትይዛላችሁ? ከክርስቲያንም ሆነ ከሙስሊም ስቴት ፒሲፉሊ ኮንፍሊክት ሪሌሽንም ነበረው የሚለው ትክክለኛ መልስ ነው። ይሄንን ያዙ ማለት ነው። ሶ
ታችም ስላለ ተመልሱታላችሁ ይሄንን ከያዛችሁ። ሶ which one of the following criteria do linguistic use is classified language ይላል። A the physical feature of a speaker of the language, B the culture of the people who speak the language, C the economic organization of the people who speak the language, D the key vocabulary used by speaker of the language. Which one is the answer? The correct answer is D. D ትክክለኛ መልስ ነው ማለት ነው። The key vocabulary used by speaker of the language ላንጉዌጁ ኬ ቮካብለሪ ማለት እዛ አካባቢ ላንጉዌጅን ለመከፋፈል ክራይቴሪያው ምንድን ነው? የቋንቋ ምሁራኖች ቋንቋን ሲከፋፍሉ ምን ነበር ክራይቴሪያ የሚጠቀሙት ማለት ነው? which one is the answer? እንዲህ ትክክለኛ መልስ ነው። ፊዚካል ፊቸር ኦፍ ስፒከር አሁን በቀላሉ የምትመልሱ ፊዚካል ፊቸር ኦፍ ስፒከር የስፒከሩ የተናጋሪ ፊዚካል ፊቸሩን እያየ ነው አይደለም። ሶ ዘ ካልቸራል ፒፕል ሁ ስፒክ ዘ ላንጉዌጅ ቋንቋውን የሚያወራው ካልቸራል ፊቸሩን ተጠቅሞ ነው አይደለም። ዘ ኢኮኖሚክ ኦርጋናይዜሽን ኦፍ ፒፕል ሁ ስፒክ ነው። ካልቸርም ሆነ ፊዚካል ፊቸሩ ምንም አይጠቀምም፣ ግን የሚያወራው ሰው የላንጉዌጁን ያ ተጠቅሞ ነው ማለት ነው ይሄ የሚያደርገው ማለት ነው። ሶ 19ኛ what factor lead to the Aksumite to send expedition to Saudi Arabia in 3rd century ነው የሚለው። A the desire to control Red Sea trade by the ruling class, B the desire of Aksumite ruling class to spread Christianity, C the desire to protect Christian community from Jewish persecution, D the desire to avenge the deaths of Ethiopian pilgrimage killed by Arabs ይላል። which one is the answer? the correct answer is A. ትክክለኛ መልሱ ኤ ነው ማለት ነው። the desire to control red sea trade by ruling class ማለት ነው። በሩሊንግ ክላስ ሬድ ሲን ለመቆጣጠር ነው። ሶ ከሳውዝ አረቢያ ጋር ጦርነት የሚያደርጉት ደግሞ ከሙስሊም አረቦች ጋር ምንድነው ዋናኛው ዓላማው? ሬድ ሲ ትሬድን ለመቆጣጠር ነው። ሶ ስለ ክርስቲያኒቲ የሚለውን ሐሳብ ምን ማድረግ አለባችሁ? ማጥፋት። ለምን መሰላችሁ ተማሪዎች የምታጠፉት? 3rd ሴንቸሪ ላይ 14th ሴንቸሪ ላይ ክርስቲያኒቲ አልተቀበለችም፣ ወደ አክሱም ገና አልገባም። ቢኮዝ ምንድነው 14th ሴንቸሪ ላይ ነው ኢዛና አክሱምን ምን ያደረገው? ይሄንን የተቀበለው ወደ አክሱም የተቀበለው ስንተኛው ሴንቸሪ ላይ ነው? ስንተኛው ሴንቸሪ ላይ ነው አክሱም ላይ የተቀበለው? 4ኛው ሴንቸሪ ላይ ነው። 4ኛው ሴንቸሪ ላይ ስንተኛው ሴንቸሪ ላይ ነው? አይ ቲንክ 4ኛው ሴንቸሪ ላይ ነው። ስለዚህ ስለ ክርስቲያኒቲ ያ አይለንም ማለት ነው፣ አያካትትም ማለት ነው። ይሄ ነው የምላችሁ። በጣም ቀላል ጥያቄ ናቸው እነዚህ። 20ኛው አይ ቲንክ 27 ጥያቄዎች ናቸው። በደንብ ልትሰሩት ይገባል። ሶ 20ኛው ደርሰናል። which one of the following is correct about the kingdom of Damot? A it is political center was its present day of Walaita. B it is had histories of peaceful interaction and conflict with Christian state. C it is become a part of Christian kingdom under Zagwe rulers. D it is core population where settlers from the district of the same name in Gojam. which one is the answer? B is the correct answer። ጊዜ ነግሬያቸዋለሁ። ከሙስሊምም ሆነ ከክርስቲያን ስቴት ዳሞት ፒሲፉልም የሆነና ኮንፍሊክትም ሪሌሽንሺፕ ነበራት ማለት ነው። ሶ B is the correct answer። B ትክክለኛ መልስ ነው ማለት ነው። ሶ 21ኛ So which one of the following is correct about traditional Oromo religion? A it is polytheistic since it believed in existence of many gods. B it is religion expert did not have influence over political matter. C the pilgrimage to Abba Mudda formed an important feature of religion. D it is religious expert called Qalu were recruited from Gada class in power ይላል። which one is the answer? the correct answer is C ትክክለኛ መልስ ነው። ምን መሰላችሁ ተማሪዎች? የኦሮሞ ትራዲሽናል ሪሊጅን ፊት ጊዜ ነግራችኋለሁ። አባ ሙዳ አንዱ ኢምፖርታንት ፊውቸሩ ነው። ታሪኩ ፊት ጊዜ ስነግራችሁ ከሰማችሁኝ በጣም የሆነ ለኦሮሞ ፒልግሪሜጅ ወይንም እንደ አይ ቲንክ ፒልግሪሜጅ እንደማድረግ ነው። ወደ አባ ሙዳ ይሄዳሉ፣ የተለያዩ ነገሮች ይቀቡና አኖይንት ይደረጉና መልሰው ይመጣሉ። እንደ ባህል አድርገው ያዩታል ማለት ነው። ይሄ ሲ ኢዝ ዘ ኮሬክት አንሰር ነው ማለት ነው። ሶ ይሄንን ቦታ በደንብ ልታዩት ይገባል ማለት ነው። አንዱም ያ ስለሆነ ማለት ነው። ሶ 22ኛ which one of the following is correct about Omotic language? A the fact that some of them are spoken by a few
500 people, shown that limited interaction among a speaker of this language, b the presence of language such as Shinasha in Gojam, and demonstrate that the northwestern Ethiopia was originally home of Proto-Omotic. c their names come from the fact that large number of this language are spoken in the Omo Valley. d the speaker of this language tend to have greater internal differentiation compared to Semitic Cushitic group pillar. Which one is the answer? Which one is the answer? ዘ ኮሬክት አንሰር is C። ይህ ቀጥታ መጽሐፋችሁ ላይ ያለ ነገር ነው። ኦሞቲክ ወይንም which of the following correct about Omotic language? The name comes from the fact that large number of the language speakers spoken in ኦሞ ቫሊ በኦሞ ቫሊ አካባቢ ብዙ የሚወራ የኦሞቲክ ቋንቋዎች ወይንም በኦሞ ቫሊ ብዙ ስለሚወራ ነው ኦሞቲክ የተባለው። ከኦሞ ቫሊ የመጣ ነው ቃሉ ማለት ነው። ይሄ ትክክለኛ መልስ ነው ማለት ነው። ሌሎቹ አይሆኑም ማለት ነው። የቀጥታ መጽሐፋችሁ ላይ ያለ ሄዳችሁ አይታችሁ ከሌለ እናንተ እኔን ትጠይቁኛላችሁ ማለት ነው። ሲ ኢዝ ዘ ኮሬክት አንሰር ማለት ነው። 23ኛ which one of the following is best explains the downfall of Zagwe dynasty? A the loss of revenue from international trade. B the decline of agricultural productivity due to over cultivation of soil. C the shortage of money due to large scale building of church. D internal power struggle within the dynasty. The correct answer is D። ይህ ጊዜ ነግራችኋለሁ። one of the downfall for Zagwe dynasty ሁለት ፋክተሮች አሉ። አንዱ ኢንተርናል ፓወር ስትራግል እና ሁለተኛው ደግሞ ሌጂቲሜሲ ነው። በአማራ እና በትግራይ አካባቢ ወይንም የኩማ አምላክ ያነሳቸው ነገሮች ናቸው። 24ኛ ወደ 24ኛ ቶሎ ቶሎ ለመስራት እንሞክር። which one of the following not true about the language of Ethiopia and the Horn? A language spoken in the region more than any other cultural aspect determined by people identity. B the variety of language spoken by people in the region descended from two super family. C the majority of the people of Ethiopia and the Horn are speakers of Semitic family. D Ethiopia and the Horn consist people who are ethnically and linguistically diversified. Which one is the answer? Which one is answer, student? The correct answer is C። እስኪ እንዲያው ኖት ሱሩ አባውት ነው የሚለው አይደል እንዴ? ላንጉጅ ስፖከን ኢን ዘ ሪጅን ሞር ዛን ኤኒ አዘር ካልቸር አስፔክት ኤንድ ዲተርማይን ባይ ፒፕል አይደል እንዴ? አሁን ለምሳሌ አንድ የማትተዋወቁ ብሔረሰብ ቢኖር የሆነ ቦታ ማለት አንድ ብሔረሰብ ሆናችሁ እናንተ አትተዋወቁም። የሆነ ቦታ ሄዳችሁ ያንተን ቋንቋ እያወራ ስታዩት አንተ የዚህ ብሔረሰብ አባል ነህ እንዴ እያልክ አይደል ግንኙነት የምታደርገው። ስለዚህ ላንጉጅ በጣም ትልቁ ነው። ከማንኛውም ጋር አይወዳደርም ማለት ነው። ቋንቋ በደንብ ያ ነው። ይሄ ትክክል ነው። the variety of language spoken by people in the region descended from two super family በሁለት ፋሚሊዎች ናቸው። ይሄም ናይሎ ሳራን እና አፍሮ ኤዥያቲክ ናቸው። ይሄም ትክክል ነው ማለት ነው። the majority of the people Ethiopia and the Horn are speaker of Semitic family not ሴሚቲክ ሳይሆን ኩሺቲኮች ናቸው ማለት ነው። አብዛኞቹ የሚይዙት ማለት ነው። ላይክ ኦሮሞ፣ አፋር፣ አይ ቲንክ ሶማሊያ እነዚህ የመሳሰሉ ምንድናቸው የኦሞቲክ የኩሺቲክ አባል ናቸው። በደንብ እነሱ መጽሐፋቸው ላይ ቀጥታ ያስቀመጠውም ይሄ ነው ማለት ነው። ሲይዘ ኮሬክት አንሰር ነው ማለት ነው። ሌሎቹ አይሆኑም። ሌሎቹ ትክክል ናቸው። 25ኛ the first local noun pre-Aksumite state in Ethiopian region was ይላል። A ፑንት፣ ቢ አክሱም፣ ሲ አዳል፣ ዲ ዳማት። which one is answer? ዳማት ትክክለኛ መልስ ነው። ምክንያቱም ምን መሰላችሁ? ፑንት ዘ ሆርን ኦፍ አፍሪካ ቢል ነበር ኢን ኢትዮጵያን ሪጅን ነው የሚለው። ስለዚህ ዳማት ነው የሚሆነው። አክሱም ከነሱ በፊት ነበር። አዳል ፕሪ አክሱማይት ስቴት ነበሩ። ዳማት እና ፑንት ናቸው። ዳማት ዋን ኦፍ ፕሪ አክሱማይት ሎካል ናውን ስቴት ኢን ኢትዮጵያን ሪጅን ማለት ነው። ስለዚህ ዳማት ነው መልሱ። ቀጥታ መጽሐፋችሁ ላይ ያለ ሄዳችሁ ማየት ትችላላችሁ ማለት ነው። 26ኛ the very good opportunity which helped the early Zagwe rulers to take over power from the last Aksumite king was the fact that they A were already integrated with Aksumite court and procuracy. B were dominated element in Aksumite army. C had control over trade and other important resources of Aksum. D won ሪኮግኒሽን ኤንድ ሰፖርት ኦፍ ዘ ቸርች። ይህ በተደጋጋሚ የሚጠየቅ ጥያቄ ያልኳቸው ይህ ጥያቄ ነው። ትክክለኛ መልሱ ኤ ነው ማለት ነው። ቬሪ ጉድ ኦፖርቹኒቲ ፎር ዊች ሄልፕድ ኤርሊ ዛግዌ ሩለር ቱ ቴክ ኦቨር ፓወር ፍሮም ላስት አክሱማይት ኪንግ ወዝ ፋክት ዛት ኦልሬዲ ወደ አክሱም ኮርት ምን ማድረጋቸው ነው መግባታቸው ነው። አገዎች ወደ አክሱም መግባታቸው የዛግዌ ሩለሮች በቀላሉ ስልጣን እንዲይዙ
አግዟቸዋል። ይሄ በተደጋጋሚ ያው 4 ዓመት የተጠየቀ ጥያቄ ነው ተማሪዎች። ይህን ጥያቄ በደንብ ልታዩት ይገባል ማለት ነው። ስለዚህ ኤ ትክክለኛ መልስ ነው። 27ኛ ለእናንተ ነው የምተወው ማለት ነው። በጣም ቀላል ጥያቄ ነው። ኮሜንት ላይ ጻፉልኝ። በደንብ ቀላል ጥያቄ ነው። አስ ኢፋት ወስ ዘ ቱ ወላስማ ዘ ሱልጣኔት ኦፍ ሸዋ ወስ ቱ ብላንክ ይላል። ካሪ ጄት ነው የሚለው። ቢ ሙቃሪብ፣ ሲ ማክሱማይት፣ ዲ ሞታላሚ ነው የሚለው። which one is the answer? እናንተ ኮሜንት ላይ ጻፉልኝ ማለት ነው። በጣም ቀላል ጥያቄ ነው፣ ግን የኢንተራንስ ጥያቄ ነው። በኮሜንት ላይ አስቀምጡልኝ ተማሪዎች። የፈጠንኩት እናንተ ያው ጊዜ ስለሌላችሁ ጥያቄዎችን ለመስራት ያክል ነው ማለት ነው። ብዙ ሰዓት ከረዘመ ቁጥር እናንተ ትሰላቻላችሁ የማለት ነው። በቃ መሰልቸት ስላለ ነው ማለት ነው። ስለዚህ 27 ጥያቄዎች ናቸው። በደንብ ልትሰሯቸው፣ በደንብ ስሯቸው። በጣም ቀላል ጥያቄዎች ናቸው። መጽሐፋችሁንም እዩ፣ ከፈለጋችሁ ኖት ካላችሁም እዩ። ስለዚህ በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ መልካም ፈተና፣ ምንም ኮንፊውዝድ መሆን የለባችሁ። በደንብ ተዘጋጅታችሁ በጣም በቃ ያነበባችሁት ያክል በቃ አንብባችኋል መግባት ነው። ምንም ኮንፊውዝድ መሆን የለባችሁ። ሶ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።